ጸጋ የመጽሐፍ ቅዱስ መልእክት ነው። ጸጋ ስናወራ የእግዚአብሔር ቸርነት ነው የምናወራው። እግዚአብሔር ማንንም መቀየር የሚችል መሆኑ እግዚአብሔር የበቃን አይጠራም፣ የጠራውን ግን ያበቃል። እግዚአብሔር መልካም። እግዚአብሔር ቤተሰቦች የጌታ ጸጋ ሰላም ይብዛላችሁ። እንደምን ቆያችሁ? ይሄ 5ኛ ክፍለ ጊዜያችን ነው። የዳንበት ጸጋ ከእግዚአብሔር ቃል እየተማርን ያለንበት ጸጋን ከእግዚአብሔር ነቸር ባህሪ ጋር አገናኝተን ከዛ ጸጋ እግዚአብሔር ከነበረበት ጊዜ ጀምሮ የነበረ ጸጋ በብሉይ ኪዳን እንዴት ይሰራ እንደነበረ አየን። ዛሬ በዚች ኤፒሶድ ወይም ክፍለ ጊዜ ደግሞ እንዲሁ ጸጋ ሙሉ የመጽሐፍ ቅዱስ መልእክት መሆኑንም በአጭር ባለ መንገድ ለማሳየት ሞክራለሁ። 66ቱ መጽሐፍ የእግዚአብሔርን መልካምነት መነጽር አድርገን የእግዚአብሔርን ፍቅር መነጽር አድርገን የእግዚአብሔርን ማዳን መነጽር አድርገን ስንመለከት ሁሉ መጽሐፍ ስለ እግዚአብሔር መልካምነት እንደምናገር ለማየት እንሞክራለን። ይህን ስላችሁ በጣም ኤምፋሳይዝ አድርጌ ሌላው ነገር እየሸፈንኩ ሳይሆን የትኛውም ትምህርት እግዚአብሔርን ክፉ ሊያደርግ አይችልም። የትኛውም መገለጥ የትኛውም የመጽሐፍ ትንተና እግዚአብሔር ፍቅሩ እዚህ ጋር ጠፍቷል፣ እግዚአብሔር እዚህ ጋር ጨካኝ ነው፣ እግዚአብሔር እዚህ ጋር ክፉ ነው ሊል አይችልም። ቢኮዝ ይሄ ፋክት ነው፣ ስፒሪቹዋል ፋክት ነው። እግዚአብሔር ፍቅር ነው፣ ፋክት ነው። እግዚአብሔር መሐሪ ነው፣ መንፈሳዊ እውነታ ነው። ስለዚህ እንደዚህ ስናደርግ እንደው በጣም ለጥጠን እንትን ለማለት አይደለም። ውስጡ ነው ያሉት ሌሎች ትምህርቶችና ጸጋም በአጠቃላይ መጽሐፍ ቅዱስ እይታ ለማሳየት እሞክራለሁ። መጀመሪያ መጽሐፍ ዘፍጥረት ነው። ዝርዝር ውስጥ አልገባም፣ ግን ዘፍጥረት ስሙ እንደሚያሳየው እግዚአብሔር ፍጥረት የፈጠረበት መጽሐፍ ነው። 49 ምዕራፍ አለው። ብዙ ታሪክ ያነሳል። የአባቶች ታሪክ ያነሳል። የአብርሃም፣ የይስሐቅ፣ የያዕቆብ፣ የዮሴፍን ታሪክ አንስቶ የሚያደርገው ነውና ስለ እግዚአብሔር መልካምነት ዘፍጥረት ምን ይነግረናል? ለሰው መልካም የሆነውን ሁሉ አቅራቦት ማዘጋጀቱ we call it ዲቫይን ፕሮቪደንስ ወይም ዲቫይን ፕሮቪዥን እንላለን። እዛ ውስጥ ብዙ ነገር አቅራቦት ያለበት ፍጥረት ላይ ለአዳም የሚያስፈልገው ሁሉ ማቅረቡ፣ ከአዳም በኋላ ደግሞ ወድቆም እያለ ራሱ መጥቶ መፈለጉ፣ የጥፋት ውሃ ምድርን ሊያጠፋ ሲል ለኖህ ሞገስ ሰጥቶ በጸጋ ኖህን ማዳኑ፣ አብርሃምን ከማይመለከተው ቦታ ጣዖት ከሚመለከትበት ካለምንም ፕሪኮንዲሽን መጥራቱ። አንዳንዴ እንደዚህ እናስባለን፣ አብርሃም በጣም ጥሩ ሰው ስለሆነ እግዚአብሔር እንደጠራው። በጭራሽ። ዝርዝር ከፈለጋችሁ እስራኤላውያን ይህን አንዳንዴ ሲያስቡ እግዚአብሔር እንዲህ አላቸው። ሕዝቅኤል 16 ላይ የሰው ልጅ ሆይ ለእስራኤል ለኢየሩሳሌም እርክሱታን ንገራል፣ እንዲህም በላት ይላል እግዚአብሔር። እንዲህ ይላል ዘርሽ መገኛሽ ከነዓን፣ አባትሽ አሞራዊ፣ እናትሽ ኬጢያዊት። አብርሃም ዘሩ ጄኖሎጂውን እግዚአብሔር ሲገልጽ ነው አለ አሞራዊውን። አሞራዊ ማለት የተረገመ የከናን ልጅ ነው። ማንም ሊመካ አይችልም። ስጋ የለበሰ በእግዚአብሔር ፊት ቢኮዝ እንትን ስለሆንኩኝ ይሄ በጣም እንትን ስለሆንኩኝ ስላለ ማንም ሰው በእግዚአብሔር ፊት ሊመካ አይችልም። ስለዚህ ለሰው መልካም የሆነ ሁሉ አቅራቦት ማዘጋጀቱ፣ የወደቀውን ሰው መፈለጉ፣ ለኖህ ሞገስ ጸጋ መስጠቱ፣ አብርሃምን በጸጋ መጥራቱ፣ ለዮሴፍ ሞገስና ጥበብ መስጠቱ በሙሉ እትል። ስለዚህ የዮሴፍ ፕሮሚናንስ ታይቶ ቦግ ብሎ መታየት የእግዚአብሔር ጸጋ ነው። የአብርሃም ቦግ ብሎ መታየት ጸጋ ነው። እንደውም መጽሐፍ ቅዱስ በአዲስ ኪዳን ሲመሰክርልን አብርሃም የዳነው በእምነት ነው፣ እምነቱ ጽድቅ ሆኖ ተቆጠረለት ይላል ሮሜ 4 ላይ። እሱ እናገራል። ዘጸአት ጋር ስንመጣ ምን አለ? ዘጸአት ውስጥ የእግዚአብሔር መልካምነት ከጽኑ ባርነት ህዝቡን ማዳኑ። ህዝቤን ጩኸት ሰማሁ፣ ላድናቸው ወረድኩ፣ በጽኑ ክንዴ አወጣቸዋለሁ። የፈለገ ውትድርና ቢማር ቢያመጽ እስራኤል ይህን ማድረግ አይችልም። ሙሉ አቅራቦት፣ ውሃ ከአለት፣ መና ከሰማይ፣ ይሄ ድርጭት በንፋስ መስጠቱ፣ ፍቃዱን ለህዝቡ ማሳወቁ፣ ሙሴን ወደ ተራራ ጠርቶ ህግ መስጠቱ የፍቅሩ የመልካምነቱ መገለጫ ነው። ዘሌዋውያን ህዝቡ ከእርሱ ጋር ህብረት እንዲኖረው የአምልኮ ስርዓት፣ የወርሺፕ ስርዓት፣ የመሰዊያ ስርዓት መስጠቱ። ቢኮዝ ካለ ሰማይ ምድር ህይወት የላት። ካለ ሰማይ እውነተኛ ህይወት ምድር ላይ ስለሌለ ከሱ ጋር የሚገናኙበትን ዘሌዋውያን ፈጠረላቸው። ጌታ ህዝቡ ጋር መቅረብ መፈለጉ፣ የራሱን መቅረብ የፈለገው የምህረት ዘመን እንደሚመጣ ተስፋ መስጠቱ፣ ኢዮቤልዩ የሚባለው 49 ዓመት ከቆያችሁ በኋላ ነፃ ሰው ልቀቁ የሚባለው ግሬስ ማሳያ፣
ኢየሱስ ክርስቶስ ምን አለ? የአምላካችንን ዓመት የተወደደችውን እግዚአብሔርን ዓመት እናገር ዘንድ የተባለው እሱን መስጠቱ። ዘኍልቍ ምን ያሳያል? የእግዚአብሔር ጥበቃ፣ የእግዚአብሔር አቅራቦት ከተማ ብቻ ሳይሆን በምድረ በዳ ጥበቃ፣ ምገባ፣ እርካታና ከለላ መሰጭ መሆኑ ቃሉ ስለራሱ የጠበቀ ተናግሮ በረሃ ላይ 40 ዓመት ፕሩፍ ያደርገ ፓወሩን፣ የጤና ጥበቃውን፣ የምግብ አቅራቦቱን፣ የኢኮኖሚውን፣ የሴኪዩሪቲ እነዚህን ሁሉ እግዚአብሔር ማቅረቡ ዘኍልቍ ይነግረናል። ዘዳግም ህዝቡ መልሶ የሚያሳውቅ ህጉን መልሶ የሚያሳውቅ ስንረሳ ድሮ ነግራቸው ላይገባችን ብሎ ዘዳግም ብሎ ለአዲስ ትውልድ የሚናገር የሚባርክ በረከትና መርገም አለ፣ በረከት ምረጡ፣ ለምን ትሞታላችሁ ሞትና ሕይወት አለ ብሎ በረከት የሚያሳይ በምህረቱ የሚመራ አምላክ። ኢያሱ ስንሄድ በጥቂት ህዝብ ድል ነሺ 31 ነገስታትን በጥቂት ህዝብ ማሸነፍ የሚችል ቃሉን የሚጠብቅ የታምራት አምላክ የተናገረውን አድራጊ ከህዝቡ ጋር የሚቆም የማያሳፍር መሆኑን እናያለን። መሳፍንት ኢቭን እስራኤል ህዝቡን እምቢ ብላ በራስ ሄዳለሁ ስትል ምን አገባኝ በቃ ሙቱ ብሎ ያለለ መስፍን እያነሳ ከሬራ የተነሳ አዳኝ ወይም መስፍን እያነሳ የሚያድን ደካሞችን ተጠቅሞ የሚታደግ እግዚአብሔር እነ ዲቦራ ሴትን ተጠቅሞ እነ ገዲዮን ፈሬን ተጠቅሞ ትልቅ ስራ የሚሰራ የጸጋ አምላክ። አንደኛ ሳሙኤል እንደ ልቡ የሚሆን መሪዎችን በማንሳት ታድሶ የሚያመጣ ነገር ቢወድቅ አያገባኝም እንደፈለጋችሁ ነው በሱን እንደገና ሪቫይቭ አድርጎ ሰውን የሚመልስ። ሁለተኛ ሳሙኤል የክርስቶስ ምሳሌ የሆነው ዳዊት በማስነሳት ህዝቡን የሚጠብቅ ተስፋ ዳዊት ልክ ህዝቡን የሚወድ እውነተኛ እረኛ እንደሆነ እንደዚሁ ክርስቶስ እንደሚመጣ ሞዴል ያነሳለን። አንደኛና ሁለተኛ ነገስት ስለ ዳዊት ብሎ የይሁዳንና የእስራኤልን ነገስታት የሚመር የምህረት አምላክ። የይሁዳ ነገስታት ሲያጠፉ ስለ ባሪያዬ ስለ ዳዊት ምህረት አድርግላቸዋለሁ ምህረት የሚያደርግ አንደኛ ነገስት ምዕራፍ 11 13 ኢሳይያስ 55 4 እስከ 7 4 እስከ 5። አንደኛና ሁለተኛ ዜና ስለ ራሱ ታማኝነት ከምርኮ የተመለሱትን የሚያጽናና ከምርኮ የመጣው ህዝብ ግራ ገብቶት ቆይ አሁን ይቻላል እንደገና ከተማ መስራት ይቻላል ህዝብ መሆን ይቻላል ስል እንደገና ታሪክ ከፍጥረት ጀምሮ እንዴት እንደፈጠረ እንዴት እንዳዳነ እስራኤልን የሚያወራ የሚያጽናና አምላክ። ዕዝራ በምህረቱ ታድሶን የሚያመጣ ቃሉን የሚያከብር እግዚአብሔር መሆኑን ይነግረናል። ስለዚህ ዘሩባቤልን የዕዝራ መጽሐፍ ስታነቡ ስለመታደስ ታስባላችሁ። ከመጣል በኋላ መነሳት አለ፣ ከውርደት በኋላ ክብር አለ፣ ከመፍረስ በኋላ እንደገና መገንባት አለ ብሎ ታድሶ ታስባላችሁ። ነህምያ የታድሶ አምላክ ምህረትና ሞገስ ሰጪ መሆኑ ሚሽኑን ለመፈጸም ምህረት ሞገስ የሚሰጥ አምላክ። መጽሐፈ አስቴር በባዕድ ምድር አክባሪ ታዳጊ የሆነ በቃ እግዚአብሔር የትም ገብቶ ማዳን እንደሚችል ዘሩን እንደሚጠብቅ የሱን መታደግ የሚችል አምላክ። መጽሐፈ ኢዮብ የሚክስ የቤዛ አምላክ የሚራራ የጥበብ አምላክ ኃያልና ሉዓላዊ ፍጥረትን ሁሉ የፈጠረ ሰይጣንን ጭምር በሉዓላዊነቱ የሚገዛ አምላክ መሆኑን ይነግረናል። እግዚአብሔር የፍቅር ምንጭ ሆኖ ግን የፍቅሩ ምንጭ ማንንም ፍቅሩንም ምህረቱን መከልከል የማይችል የሚታመን ሉዓላዊ መሆኑ። መዝሙረ ዳዊት እግዚአብሔር እረኛ ጠባቂ ቸር መሆኑን ያሳየናል። እረኛ ነው የሚያሳጣኝ የለም ያለው ከዛ ነው። ምሳሌ ጥበብ ማስተዋል መካሪ እግዚአብሔር ጥበብ ችግሮቻችንን ሶልቭ የምናደርግበት ኤክሴል የምናደርግበት መኃልየ ፍቅርና መልካም መሆኑን በዛ ምሳሌ የሚያስተምረን። መክብብ ደስታና ሳቅ የሚሰጥ ከእግዚአብሔር ዘንድ መሆኑ። ኢሳይያስ መካሪ አዳኝ ተስፋ እስራኤል ይሁዳ ህዝብ ቢማረኩም ያሁነታ ውስጥ ቢኖሩ ተስፋ እንዳላቸው እግዚአብሔር እንደገና እንደሚያነሳቸው የሚያሳይ። ኤርሚያስ መካሪ አዳኝ ተስፋ እነዚህ ነገር እግዚአብሔር የሚመክር ተመለሱ የሚል ላድናችሁ ፈልጋለሁ የሚል ተስፋ የሚሰጥ አምላክ መሆኑን ያሳያል። ሰቆቃወ ኤርሚያስ በምርኮ ውስጥ ተስፋ የሚሰጥ ቃሉን ጠብቆ የሚያድን 12ቱ ትናንሽ የነቢያት መጽሐፍት የሚባሉት ከሆሴዕ እስከ ሚልክያስ ችግር ከመምጣቱ በፊት እግዚአብሔር ቀድሞ እንደሚናገር ስለዚህ ለፍርድ ለጃጅመንት የሚሮጥ ሳይሆን እግዚአብሔር ሲያድን ወይም ሲታደግ ከዘላለም አንጻር ቀድሞ ምክር ሰጪ ታዳጊ የተስፋ አምላክ መሆኑን ያሳየናል። 39ኙ በአንድ ድምፅ ምን አሉ? እግዚአብሔር መልካም፣ እግዚአብሔር የጸጋ አምላክ ነው፣ እግዚአብሔር ፍቅር ነው ብሎ 39ኙ ኦልድ ተስታመንት አንድ ላይ ተናግረዋል። አዲስ ኪዳን ጋር ስንመጣ ወንጌላት 4ቱ ወንጌላት ማቴዎስ፣
ማርቆስ፣ ሉቃስ፣ ዮሐንስ እግዚአብሔር ማን ብሎ አሳየው? ነፃ የሚያወጣ የሚፈውስ የራበን የሚያበላ ተአምር የሚያደርግ በሰው ፋንታ ሞቶ ሕይወት የሚሰጥ ክርስቶስን ቤዛ አድርጎ የላከልን አድርጎ ነው ወንጌላት የሚያወራው። ጋድስ ምንድነው? ፍቅር ነው። ለዛ ነው ሲጀምር የምስራች የተባለው። ከሐዋርያት ሥራ እስከ ዕብራውያን ድረስ ያለው ደግሞ የጳውሎስንም አገልግሎት እያነሳ የመጀመሪያውን ቤተክርስቲያን እግዚአብሔር እንደተረዳ። ስለዚህ የሐዋርያት ሥራ እስከ ዕብራውያን መንፈስ ቅዱስን የላከልን ምን እንዲያደርግ? እንዲያግዘን፣ እንዲመክረን፣ ኢምፓወር እንዲያደርገን፣ ምሪት እንዲሰጠን፣ እንዲያጽናናን፣ እንዲፈውሰን፣ እንዲያበረታን መንፈስ ቅዱስን የላከልን። ሳውል የተባለን ነፍሰ ገዳይ ለውጦ የክብር ዕቃ ያደረገ እግዚአብሔር ማን ነው ካላችሁት ማንንም መቀየር ይችላል። እግዚአብሔርን ለፈለገ፣ እግዚአብሔርን ለተራበ እግዚአብሔር ማንንም መቀየር የሚችል መሆኑ የምህረት ጥጉን በነፍሰ ገዳይ የገለጸ ሐዋርያት ሥራ ላይ ምህረት በቃ ነፍሰ ገዳይ ነበር ሰው ሁሉ የሚሸሸው ታውቃላችሁ። ጳውሎስ ከተቀየረ በኋላ ራሱ ደቀ መዛሙርቱ ጋር ሲሄድ ሊያቀላቅሉት አልፈለጉም፣ ቢኮዝ ይፈሩት ነበር ይላል። ግን እሱም የምህረት ጥጉን የገለጸ ራሱ ሲናገር ከኃጢአተኞች ዋነኛ የሆንኩትን ካዳነኝ ማንንም ማዳን ይችላል ብሎ ጳውሎስ ጢሞቴዎስ ላይ አድርጓል። እነዚህ መጽሐፍት ይሄን ነው የሚነግሩ። አንደኛ ጴጥሮስ እስከ ራእይ ጴጥሮስ መልእክት ማንም እግዚአብሔር ለማገልገል ኳሊፊኬሽን አይፈልግም። አገልጋዮች እንደዚህ ይላሉ። በጣም የሚስማማኝ ቃል አለ። እግዚአብሔር የበቃን አይጠራም፣ የጠራውን ግን ያበቃል። ስለዚህ አንዳንዶቻችሁ አላችሁ እግዚአብሔር ጠርቷችሁ ግን ቆይ አልበቃሁም የምትሉት። እግዚአብሔር ብቁን ሰው አይጠራም፣ ይጠራና ያበቃዋል። ሰው ሊገፋ ይችላል። እንደ ሙሴ ሹምና ፈራጅ ማን አደረገ ሂድ ሊልህ ይችላል። ግን የጠራ እግዚአብሔር እየሰራህና መልሶ ሹም ፈራጅ አድርጎ ይልካል። ስለዚህ ባልተማሩት የሚሰራ እነ ጴጥሮስ ያልተማሩ ናቸው። በአሳ አጥማጅ በጣም ዝቅተኛ የኑሮ ላይፍ የሚኖሩ በእነሱ መስራት ብቻ አይደለም፣ ግሎባል ቼንጅ ዓለም አቀፍ ኢምፓክት ያመጣል። በባለ 50 ቀን ጴጥሮስ የሰበከው ስብከት ኢንተርናሽናል ሚኒስትሪስ አገልግሎት ቢኮዝ ከዓለም ሁሉ የተሰበሰበ ዲያስፖራ ነው የሰበከው። እነሱ ይህንን ቃል ሰምተው ሄደው ቸርች በየቦታ የተመሰረተው ከዛ የተነሳ ነው። እና ለደካሞች ኃይልን የገለጠ ለደካሞች ኃይሉን የሚሰጥ እግዚአብሔር መሆኑን ከዛ እንማራል። ስለዚህ ምን እያልከን ነው ካላችሁኝ 66ቱ ሙሉ መጽሐፍ በአንድ ድምፅ ምን ብሏል? እግዚአብሔር መልካም። ባይ ዘ ዌይ መጽሐፍ ቅዱስ ሙሉ ስለ አንድ ነገር ያወራል፣ ስለ ኢየሱስ። ኢየሱስ ማለት ደግሞ ራሱ የምስራች ነው። ኢየሱስ ካወራ መድኃኒት ነው የምታወራ። ስለዚህ ኢየሱስ መድኃኒት ነው፣ ኢየሱስ ቤዛ ነው፣ ኢየሱስ ሕይወት ነው። እና አንዳንድ ሰው ይላል ብሉይ ኪዳን አይመለከተንም፣ ብሉይ ኪዳን ውስጥ እግዚአብሔር የለም። ኢየሱስ ግን እንዳለ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ መስላችሁ እነርሱ ተመረምራላችሁ፣ እነርሱ ስለኔ የሚመሰክሩ ናቸው። ማን? ዘፍጥረት ስለኔ ይናገራል፣ ዘጸአት ይናገራል፣ ዘኍልቍ ይናገራል፣ ዘሌዋውያን ይናገራል፣ ዘዳግም። ዘርፎር ሙሉ መጽሐፍ የእግዚአብሔርን መልካምነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ነገር ነው የምናገር። ስለዚህ ጸጋን ስናወራ ኢየሱስን ነው የምናወራው። ጸጋ ስናወራ እግዚአብሔር ፍቅር ነው የምናወራው። ጸጋን ስናወራ እግዚአብሔር ማዳን ነው የምናወራው። ጸጋ ስናወራ እግዚአብሔር ምሕረት ነው የምናወራው። ጸጋ ስናወራ እግዚአብሔር ቸርነት ነው የምናወራው። ሶ ፋይናሊ እግዚአብሔር at the end time የፍቅሩን ጥግ ለሰው ዘር በሙሉ እንዲ ኤክስፕሎድ አድርጎ የገለጠው በኢየሱስ ነውና ዮሐንስ 1:14 እንዲያለ ቃልም ሥጋ ሆነ ጸጋንና እውነት ተሞልቶ በእኛ አደረ። full of grace ሆኖ እንደገና በእኛ ሕይወት አደረ ኢየሱስ። እና ጸጋ የመጽሐፍ ቅዱስ መልእክት ነው። ጸጋ የሙሉ መጽሐፍ ቅዱስ ስብከት ነው። የእንትን ጊዜ የምንለው አይደለም። እዚህ ጋር ይሄ እግዚአብሔርን ከፋፍሎ ድሮ በብሉይ ኪዳን ዘመን ወይም ኢርሊ ቸርች፣ ብሉይ ኪዳን ዘመን አይደለም ኢርሊ ቸርች ላይ አንድ አስተምሯል የማርሲዮኒዝም የሚባልና ምን ይላል? የብሉይ ኪዳን እግዚአብሔር ጨካኝ የኢየሱስ ክርስቶስ አባት አይደለም፣ ስለዚህ ብሉይ ኪዳን ራሱ አያስፈልግም ይላል። ይሄ በጣም የተሳሳተ የእግዚአብሔርን ኔቸር በአግባብ ካለመረዳት የተነሳ ነውና የብሉይ ኪዳን ጨካኝ ያሁኑ ጻድቅ ያሁኑ ቸር ነው የሚባል አስተምሮ የለም። እግዚአብሔር ለዘላለም
መልካም ነው። እግዚአብሔር ለዘላለም መሐሪ ነው። እግዚአብሔር ለዘላለም ፍቅር ነው። በዚህ ህይወት እንኑር። ጌታ ይርዳን፣ ጸጋውን ያብዛልን። በኑሯችሁ በህይወታችሁ ጌታ ከእናንተ ጋር ይሁን። ጸልይላችሁ። ዘላለም አባት እግዚአብሔር አምላካችን ስለረዳህን እናመሰግናለን። ይህን መልእክት የሰማ ሁሉ የጸጋህ ጉልበት በህይወታቸው እንዲገለጽ፣ የጸጋው ኃይል በኑሯቸው፣ በቢዝነሳቸው፣ በትዳራቸው፣ በአገልግሎታቸው፣ በልጆቻቸው፣ በጥያቄዎቻቸው ላይ እንዲገለጥ እንጸልያለሁ። አክብሮ ለተቀበለ፣ አክብሮ ለሰማ፣ ይህ የእግዚአብሔር ቃል ነው ብሎ ለተቀበለ ክንዴ የማዳን ክንዴ፣ የነጻነት ክንዴ፣ የፈውስ ክንዴ፣ የማጽናናት ክንዴ፣ የክብር ክንዴ ያገኛቸው ጸልያለሁ። ተመስገን። ስለረዳህን ተባረክ። ኢየሱስ ስም ጸልይ። አሜን።